ለኢየሱስ ክርስቶስ ያለህ ቀናተኛነት ለክርስቶስ ያለህን ፍቅር በጣም አውቃለሁ። እዚህ ቲክቶክ ላይ በጣም የማከብራቸው መምህራኖች አንዱ ነህና ምናልባት ፈቃደኛ ከሆንክ ኢየሱስ ክርስቶስን እንዳምን ጌታ ኢየሱስን እንድቀበል ማለት ያው ኦሬዲ ከዚህ ላይ ስለመጣህ ነው። እኔ ቤት ነው የመጣኸው ፖለቲካ ቤትህ ሄጄ ለማሰራት ምናምን ስላልሆነ ያው ሰዎች እንደዛ አድርገው ስለሚያስቡት ግን ኢየሱስ ክርስቶስን ጌታዬ ነው ብዬ እንዳምን ጌትነቱን እንዳምን ብትረዳኝ አሁን የምትችል ከሆነ ጉዳይ በጣም ደስ ይለኛል። እንጸልይ ጊዜ ካለ አንድ ደቂቃ አብረን መጸለይ እንችላለን። እሺ እኔ የምለውን ከኔ ተከትሎ በል ወንድምየው፣ አንተም ክፈትና ማይክ እንድትረዳው እኔ የምለውን ከአንተ ከኔ ቀጥሎ አብራችሁ ትላላችሁ። እሺ በደስታ ያው በርክኬ ነው። ቅዱስ እግዚአብሔር ሆይ ስለሰጠኸኝ ስለዚህ እድል እጅግ አድርጌ አመሰግንሃለሁ። ስለሰጠኸኝ ስለዚህ እድል እጅግ አድርጌ አመሰግንሃለሁ። አንድያ ልጅህን ኢየሱስ ክርስቶስን ስለኔና ስለ ሰው ልጆች ኃጢአት ሁሉ ወደዚህ ምድር እንደላከው ልጅህም ኢየሱስ ክርስቶስ ስለኔና ስለ ዓለም ሁሉ ኃጢአት ራሱን አሳልፎ እንደሰጠ እንደሞተ ሞትን ድል አድርጎ እንደተነሳ ወደ አንተ ወደ አባቱም እንደመጣ ዳግመኛም ደግሞ በሙታንና በሕያዋን ላይ ለመፍረድ ተመልሶ እንደሚመጣ አሁን በልቤ አምናለሁ። በአፌም ደግሞ እመሰክራለሁ። ቅዱሱ የእግዚአብሔር ልጅ ኢየሱስ ሆይ በሕዝብ ፊት በአደባባይ አምላክ አይደለህም ብዬ እንደካድኩኝ አሁን ደግሞ በአደባባይ በሕዝብ ሁሉ ፊት አንተ አምላክ እንደሆንክ አንተ ፈጣሪ እንደሆንክ አንተ አዳኝ እንደሆንክ አንተ ጌታዬ እንደሆንክ እመሰክራለሁ። ኃጢአቴን በሙሉ ይቅር በለኝ። አንተ ብቸኛ አዳኝ ጌታዬ እንደሆንክ በልቤ አምኜ በአፌ እመሰክራለሁ። እንደገና ኃጢአቴን ይቅር በለኝ። በደምህ እጠበኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግንሃለሁ።
ስለተቀበልከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ከአብና ከመንፈስ ቅዱስ ጋር ትክክል ሆነ ያለ መበላለጥ ያለ መቀዳደም ያለ መለያየት ከዘላለም የነበርክ ያለህና የምትኖር አልፋና ኦሜጋ ሁሉን የምትገዛ አምላክ መሆንህን አምናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። አሜን። እኔ ደግሞ አንድ ደቂቃ ብቻ ልጸልይልህ። የእስራኤል ቅዱስ እግዚአብሔር ሆይ ስለተወደደው ስለዚህ ጊዜ እጅግ አድርገን እንባርካለን። በናዝሬቱ ጌታ በኢየሱስ ስም ልጅህን ወደ ፍቅር መንግስት ስላፈለስከው የጠላት ሐሳብ ሁሉ የጨለማ አሰራር ሁሉ ከህይወቱ ላይ ሰንሰለቱ ስለተቆረጠ በጌታ በኢየሱስ ስም እጅግ አድርጌ አመሰግናለሁ። ልጅ ከዚህ ቀደም በአደባባይ እንደካደ ዛሬ ደግሞ በአደባባይ ስምን ጠርቶ አምላክ መሆንን ጌታ መሆንን መስክሯልና መጽሐፍ ደግሞ እንደሚል ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል እንደሚል ትላንት የነበረው ስላለፈ ዛሬ ደግሞ አዲስ ስለሆነ ዳግም ስለተወለደ ጌታ ኢየሱስ ሆይ ስለተቀበልከው ስሙን በሕይወት መዝገብ ላይ ስለጻፍከው አባት ስለሆንከው ይቅር ስላልከው በደም ስላጠብከው እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ቃልህ እንደሚናገር ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ ከዛሬ ጀምሮ እስከ ዘላለም ድረስ መውጣትና መግባቱን እንድትጠብቅ በፊት የተጠበቀ እንዲሆን በናዝሬቱ ጌታ በኢየሱስ ስም ከማንኛውም የጨለማ ሐሳብና ስልጣን ሁሉ በደምህ የተሸፈነ ስለሆነ በናዝሬቱ ጌታ በኢየሱስ ስም እሱና የሱ የሆነው ነገር ሁሉ በአንተ በእሳት ቅጥር የተቀጠረ ስለሆነ እጅግ አድርጌ አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም በቤት ተተክሎ ለዘላለም ይቅር። በኢየሱስ ስም ለብዙዎች ደግሞ መዳን ምክንያት አድርገው። በናዝሬቱ ጌታ በኢየሱስ ስም ብዙዎች ደግሞ ከሱ ተምረው ወደ ፍቅር መንግስት ወደዚህ መንግስት መፍለስ እንዲሆንላቸው በናዝሬቱ ጌታ በኢየሱስ ስም በነገር ሁሉ በአንተም በሰውም ፊት ሁሉ ማደግ እንዲሆንለት ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም አደራ ለማይበሉት ለታመኑ እጆችህ አደራ አሳልፌ ወንድሜን እሰጣለሁ። አንተ ጠብቀው፣ አንተ አስተምረው፣ አንተ አሳድገው። በናዝሬቱ ጌታ በኢየሱስ ስም ስለሰማን ደግሞ ሁሉ ጊዜም ስለምትሰማን እጅግ አድርገን እንባርካለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። ተባረክ ጉዳይ ዲያየ መጽሐፍ ቅዱስ እንደሚል ሐዋርያው ቅዱስ ጳውሎስ እንዳለ ሰው በልቡ አምኖ በአፉ ቢመሰክር እንዳለ ይጸድቃል ይድናል እያለ እንደተናገረ አንተ ጌታ ኢየሱስን አሁን አምላክነቱን አውጀሃል። በሰው ፊት የሚመሰክርልኝ በሰማይ ባለው በአባቴ ፊት መሰክርለታለሁ ይላል መጽሐፍ እና በሰው ፊት እንደካድከው በሰው ፊት ደግሞ መስክርሃል። ጌትነቱን፣ አምላክነቱን፣ ፈጣሪነቱን መስክርሃል። ስለዚህ ስለ ትላንትናው ምንም አይነት ጊልቲ ሊሰማህ አይገባም። አሁን የትላንቱ አልፏል ነው መጽሐፍ ቅዱስ የሚለው። ኒው ክሬሽን ነው የሚለው፣ አዲስ ፍጥረት ነው የሚለው እና የትላንቱ አልፎ አንተ የእግዚአብሔር ልጅ ሆነሃል። አዲስ ፍጥረትን አሁን በውስጥ እንነጋገራለን። ባይብል ስተዲ አለን፣ እዛ አብረን እናጠናለን ባይብል ስተዲ። አንተ ለብዙዎች የምትተርፍ ሰው ነህ። ጌታን በጣም የምትወድ ሰው ነህ አውቃለሁ። መጀመሪያ ጀምሮ ቲክቶክ የነበርን ሰዎች ነን። ከኔ ጋር ብዙ እንተዋወቃለን እና ደግሞ በምክንያት ሆኗል። እንኳን ጌታ ደግሞ ረዳህ፣ እንኳን ጌታ ደግሞ አስመለጠህ፣ ደግሞ ለብዙዎች ደግሞ ማምለጥ ደግሞ ምክንያት ያደርግሃል። አምናለሁ ያንን እና ጌታ ኢየሱስ ስሙ ይባረክ። ወጥመዱ ተሰበረ ይላል መጽሐፍ ሲናገር እና እኛም አመለጥን ይላል እና ወጥመድ ተሰብሮ እግዚአብሔር አስመልጠዋል። የእግዚአብሔር ስም የተባረከ ይሁን ጌታን። ስለዚህ ደግሞ እጅግ አድርጌ ባረካለሁ ማለት ነው። ጌታ ይባረክ። ጉዳይ አሜን።
ጉድ አይዲያ ወንድሜ ረዳ፣ በጣም ደስ ብሎኛል። አንተን የረዳ ጌታ የተመሰገነ ይሁን። እንግዲህ ለአንተ የተወደደች ናት። አንተ መመለስ ወደ ጌታ መጨመር ሶ ሃፒ ማለት ነው። እግዚአብሔር አምላክ ክብሩን ይውሰድ። በጣም ደስ ብሎኛል። ጉድ አይዲያ አይናው ላይክ እንደምትመጣ እኔም ተስፋ አድርግ ነበረ። አንተ ውስጥ ያለው በጣም ደስ የሚል ነገር ነውና እግዚአብሔር አምላክ ተቃላቸ ነውና አንተ እንድትመለስ ሆነዋል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ለእኛ በጣም የተለየች ቀን ናትና ጌታ የተመሰገነ ይሁን። እግዚአብሔር አምላክ ክብሩን ይውሰድ። ወንድምየው እንዳለው በቃ አሮጌው ነገር አልፏል፣ የትላንት ነገር አልፏል። ዛሬ በክርስቶስ ሁሉ አዲስ ሆኗል። ክብር ለጌታ ለኢየሱስ ይሁንና አንተ አዲስ ነህ። ምንም አይነት ነገር የኋላ ነገርን ፈጽሞ ወደ አንተ ሊታወስድ አይገባም። በቃ አንተ አሁን አዲስ ፍጥረት ነህ። ወንድምየውን በውስጥ አገኘው፣ እኛንም አገኘ። እኔ ፎሎ አድርጌ ያለው ፎሎ ባክ መልሰ ስልካችን ተለዋውጠን ከዚያ ደግሞ በውስጥ እናወራለን። ግን በጣም ደስ ስላለኝ አንድ መዝሙር ልጋብዝ ፈቃደኛ ከሆንክ። እሺ ጊፍት አትስጡኝ። እሺ ጊፍተሮች አመሰግናለሁ። ዋው ጉድ አይዲያ። እኔ የሆነ ነገር ልበል ኤፍሬም፣ በጣም ነው እንኳን ደስ አለኝ። እኔ በጣም ነው ደስ ያለኝ። ጉድ አይዲያ አንተ አሁን የእግዚአብሔር ልጅ ሆነሃል። ለተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ከእንግዲህ የምትንቀሳቀሱ በተሰጠ ስልጣን ነው። ጉድ አይዲያ እንኳን እግዚአብሔር ረዳ። እኔ እንዴት ደስ ተጋጭቼ ነበር ማለት ግራ ገብቶኝ ማለት ነው። እና እንኳን እግዚአብሔር ረዳ። እንግዲህ በልጁ በኢየሱስ ክርስቶስ የሆነ ሁሉ ምንድነው? አዲስ ፍጥረት ነው ይላል እና መጽሐፍ ቅዱስ አንተ አዲስ ፍጥረት ነህ። እንኳን ወደዚህ ብርሃን መጣ። የክርስቶስ የከፈለልን ዋጋ ፍቅር ነው። ስለዚህ ወደ ፍቅሩ መንግስት ነው የተቀላቀልከውና ሰው በልቡ አምኖ በአፉ መስክሮ ይድናል እና በልብ አምነህ በአፍህ በአደባባይ መስክረሃል። የእግዚአብሔር ልጅ የመሆን መብትና ስልጣን አለ። በዲያብሎስ ላይ ስልጣን አለ፣ በሞት ላይ ስልጣን አለ። ከእንግዲህ ወዲህ ማለት ነው። ገብቷል? የእግዚአብሔር መንግስት ኪንግዶም ኦፍ ጋድ። እኛ የእግዚአብሔር መንግስት ልጆች ነን። ደግሞ ከኛ ጋር ሆኖ አምላካችን ነው እኮ የሚሆነው። ሰርፕራይዝ። የእግዚአብሔር ልጅ ነው። ስለዚህ ወደዚህ ወደ ፍቅሩ መንግስት እንኳን በሰላም መጣ። እኔ ላይ በደንብ እናወራለን። ተባረክ፣ እንጸልይልሃለን። በርታ። ያው ልጅ በርታ፣ ሰውም ሁን ነው ምክሩ። በርታ። እኔ በጣም ነው ሰርፕራይዝ የሆንኩት በአንተ ማለት ነው። በጣም ብዙ ነገር ሳይ እኔ መናደር ጀመርኩኝ ለአንተ፣ ምክንያቱም በሚሆነው ነገር ማለት እኔ ለኛ ስለሆንኩኝ ማለት ነው። ግን እግዚአብሔር ጸጋ ሰጥተዋል፣ ትዕግስት ሰጥተዋል። ከአንደበት ክፉም አልወጣም እና ተባረክ። እሺ፣ ደስ ነው ያለኝ እና እሺ ጉድ አይዲያ ሻውል ብሎክ ነው መሰለኝ እና አንብሎክ አድርገኝ እያለ ነው። ማን ነው? ዶክተር ሻውል የሚል አካውንት፣ ሻውል በትረ የሚል አካውንት ሞዴሬተሮች ብሎክ ሳያደርጉት አልቀረም። አዎ ለእኔም ጽፎልኛል እና ብዬው ዶክተርዬ፣ እኔም እንደዛ ብሎኛል። ብሎክ ተደርጊያለሁ። ዶክተር ሻውል የሚል ማለት ነው። ሻውል የሚል ኧረ የለም፣ ብሎክ የለም እዚህ። ኦኬ እሺ፣ ችግር የለውም። በቃ ዶክተር ካለህ ላክለት። ዶክተር ካለህ እዚህ ብሎክ አይደለህም እና
ወይም ቢካለ ወጥተህ ደግመህ ላክለት። ወንድምነት እስከዛ አንድ ማስተላልፈው መልእክት አለኝ። እኔም ግን አንተ መዝሙር ልክፈት ስላልክ ወንድምነት ቤካ ወደ አንተ እንሂድና ከዛ ምለው ነገር ይኖራል። እሺ ወንድምነት፣ በዚህ ያላችሁ ወንድሞች እህቶቼ፣ በአንድም በሌላ ባክ ያደረጋችሁ ከአባታችሁ ቤት የወጣችሁ ካላችሁ እግዚአብሔር እንደገና አምላክ ነውና ለእናንተም ጭምር ነው መዝሙር በጌታ ስም እንድሰሙት ጋብዛችኋለሁ። ተባረኩ። እንደነ ሰላም ነው? እንደነ ብራዘር ሁሉ ሰላም አለን። እንደነ አለን። በጣም እግዚአብሔር ይመስገን በጣም ሰላም ነኝ። አይ የሰማሁ ነበረ ሰው ደውሎልኝ አጋጣሚ አካውንቴ ዲአክቲቭ ነበረ the last 3 months ወይ 3-4 ወር እንደዛ አካባቢ እና አሁን ገና ነው የከፈትኩት አካውንቴ። ቤካን አስገባው ከታች ሪኩዌስት ከላከል እየደወለልኝ ነበረና እየሰማሁ ነበረ እና በጣም ይገርም ማስተዋል ነው ጉዳይ ዲያዬ። እግዚአብሔር በጣም ረድተዋል። ቅድም ስትናገር ነበርና በብዙ መከራ ውስጥ ያሳለፈኝን በብዙ ድካሜ ያበረታኝን ብዙ ለታያለልኝ ጌታዬን አሳዝኜ እንዲህ ዲሲቭ እንደተደረግ ገብተዋልና ላንተ ብዙ መንፈሳዊ ነገር ላይ ብዙ እንትን የምትባል ሰው አልነበርክም አይደለህም። ምክንያቱም ስክሪፕቸር የምታውቅ ነህ። ግን እንዳልከውም ቅድም አንዳንድ ጊዜ እንደዚህ አይነት ነገር እግዚአብሔር ረድተዋል ወደዚህ ማስተዋልም መምጣትና ስለዛ እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። እል ነበረ በፊትም ካንተ ጋር እንትን ስንል ምንድነው በጣም ገረምም እናደድም ነበረ። ምንድነው ይሄን ያስወሰነህ እያልኩ ማለት ነውና በጣም ደስ ብሎኛል። ጌታ ይባረክ። እንደዚህ አይነት እንትን ውስጥ ስለመጣ እንዳልከው እምነት ያንተ ነው፣ ሙሉ ነፃነት አለ። ስለዚህ እኔም ምለው ቴክ ዩር ታይም ጉዳይ ዲያዬ ቴክ ዩር ታይም ጊዜ ውሰድና ጸልይ፣ ንስሐ ግባ። ከዛ በኋላ ወደምትፈልገው ቤተ እምነት ሄደ ቀደመውን ደግሞ የክርስቶስ ልጅነትን ደግሞ አንተ እንዳልኩ አሁን አንተ ብዙ ነገር ላንተ አይባልም እንደ አዲስ ክርስቲያን ስለምታውቅ ማለት ነውና እሱ ታምኖ ለዘላለም ይኖራል እኛ ባናምነው ነው የሚለው መጽሐፍና አንተ ብትሄድ እሱ የሄደ አይደለም ካንተ አንተ እሱን ብትክድ እሱ አንተን የካደ አይደለምና እሱ ሳይሆን አንተ ነው የምትመለሰው ወደ እሱ። ስትመለስ ደግሞ ያ የቀደመው ልጅነት ያ የቀደመው ክብር በቤትህ እንዳለ ሆኖ ነው። ምክንያቱም ልጅነትህ የሚወሰድ ስላልሆነ ማለት ነው። እና በጣም ደስ ብሎኛል። ኤኒቲንግ የምትፈልገው ነገር ካለ ብራዘር አለው ወንድሞችም አለ እና እንደዛ ነው የሚለው ጉዳይ ዲያዬ። በጣም ደስ ብሎኛል ግን ስለሰማው ይሄ ወደዚህ መረዳት ስለመጣ ደስ ብሎኛል። እግዚአብሔር ይመስገን ስለዛ። እሺ ኤፍዬ በጣም አመሰግናለሁ። በእርግጥ አሁን ምን አይነት ቤተ እምነት ውስጥ መቀጠል እንዳለብኝ እንደዚህ ነው ብዬ አልወሰንኩኝም። ወደፊት የምወስነው ነገር ነው ብዬ አስባለሁ እና እንደውም አንተን ሳገኝ በጣም ነው ደስ ያለኝ። ያው ጉዳይ ዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አይደል? ባልተሳሳት ጉዳይ ዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ እናገር ነበረና አሁን ከዛ ተመልሼ እስልምና ተቀብያለሁ።
ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጣህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራው እያለ መጣ ነበረ ያስታውሳለሁ። ለማንኛውም የፈለከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም ጋይስ ወደ ውይይት አክቹአሊ ክሊር አውት ለማድረግ ይላልስ አንዴ ኢምፐርሰን አንተዋወቅም ጓደኛ ምናምን ስላሉ ይደበረ አላቀም ምን አይነት ምን እንደምሰራም ማቀው ነገር የለም። እስልምና ላይ ያለህንም እውቀት አላቅም፣ ክርስትና ላይ ያለህንም እውቀት አላቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት እስልምና የተቀበልኩበት እኔንም አታክ ያደረግባትም አለች ያነሳኸው እኔንም ኤኒዌይስ ብቻ ጨርሱና ከዚያ እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ካንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘው ወደ ተሻለ ሄጃለሁ። መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት ማለት ነው። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም። እስልምና ሃይማኖትን ከምቀበል ታንቄ በሞት ይሻላል ብያለሁ። በሚገርም እኔ ያላልኩት ነገር የለም። በጣም ከራሴ ጋር እልህ እጅጉን ተያይዣለሁ። በጣም ብዙ ጊዜያቶች ውስጥ ማለት ነውና እስልምና ሃይማኖት ከምቀበል ታንቄ በሞት ይሻላል፣ ዛሬ በሞት ይሻላል ብዬ በጣም በራሴ ላይ ብዙ ነገሮች ብያለሁ። ዲፕሊ ውስጤ ምን እንደሆነ በማላውቀው ያው ስለ እስልምና አሁን ወንድሞች በጣም ይቅርታ የሆነ ፀሐይ አይታችሁ ፀሐይን ሄዳችሁ የፀሐይዋን ብርሃን እንዴት እንደሚሞቅ ገብቷችሁ በደንብ ተረድታችሁ መመለስና ፀሐይዋን ከርቀት ሆኖ ብቻ ጨረፍቷን አይቶ እቺ ብርሃን ነች ለማለት መናገር ሁለቱ የተለያየ ናቸው። እኔ እስልምና ገና ተረድቼ ገና አልደረስኩም። በጣም ሰፊ ጥልቅ የሆነ አስተምሮ ያለው ሃይማኖት ነው። ግን ትንሽ ብርሃን ታይቶኛል። ብርሃኑን ነው ወደ እስልምና ያመጣኝ። ይሄ ብርሃን ደግሞ ምንድን ነው? እንግዲህ በጣም ሲደጋገም እንዳይሰለቻችሁ ይሄ ብርሃን እውነተኛ የሆነና ትክክለኛ የሆነ አምላክ የሚፈልገው የልቡ ልክ አንድ ሰው ከልብ የሚፈልገው ነገር ሲያገኝ ደስ የሚለውን ያህል አምላክ የሚፈልገው ፍላጎት ያለው የእስልምና አምልኮ ውስጥ ነው። ያንን ፍላጎቱን ከርቀት ይታየኛል፣ ግን ጨለማ ነው። አንዴ በጣም ማረሳት ችል ነገርና ልተዋት ላቁምላችሁ። ንጽጽር እያደረኩ ልቤ በሁለት ሀሳብ እያነከሰ ልቤ የለም ከኔ ጋር የት እንደሄደ አላውቅም። ልቤ ግን ሁለት ሀሳብ ነኝ። አነክሳለሁ፣ አንዳንዴ አለቅሳለሁ፣ እናደዳለሁ፣ እነሳለሁ፣ እሄዳለሁ። በጣም በቃ ውስጤ በብዙ ነገር የተከፋፈለ ነው እና አንዴ ስራ ቦታ እየሰራው የሆነ ካፍቴሪያ ሬስቶራንት ሄድኩና ሱራ አልረህማን የአልረህማን ምዕራፍ አለና ከአላህ ፍጥረታቶች በምን ታስተባብላለህ እያለ የስነ ፍጥረት አፈጣጠርን እየተናገረ የሚናገር ቃል ነው። እሱን እያየው የሆነ ነገር አይምሮዬን ሲቆጣጠረውና በጣም በቃ ራሴ መቆጣጠር አቅቶኝ ቆምኩ። ኤልያስ ጉድ አይዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኡስታዝ ዋሂድ። እኔ ካንተ ጋር ማውራት ባይዘው አልችልም፣ ልቤ ይመታል። ማሻአላ አላሁ አክበር አላሁ አክበር። አንተ ጋር ማውራት
እሱን ተወና ወደኋላ የነበረውን እኔ ማንኝና ነው ወደኋላ ሞራል ያለኝ? እኔ ምን ሞራል የለኝም በአሁን ሰዓት። እና ያለው አማራጭ ምንድነው? በጣም ትልቅ ነገር ነው። የሄድንበት አካሄድ አንድ አይነት ነው። ከአንተ ባስኩኝ ነበርኩኝ እኔ እና ስለማውቀው ታሪኬ አላህ ጽናቱን ይወፍቀ፣ አላህ እስቲቃማውን ይወፍቀ። ማሻአላህ በርታ። ማንኛውም ጥያቄ ሲኖረ ማንኛውም ነገር ማውራት የምትፈልገው ነገር ካለ አቴኒ ታይም ጥያቄን ከመጠየቅ ወደኋላ አትወዘን። በርታ። አላህ ጽናቱን ይስጥህ። ይሄ ላኢላሃ ኢለላህ የሚለውን ገመድ ስትይዝ ምን አይነት እረፍት እንዳገኘህ ታውቀዋለህ ራሱ። እነዚህ ነባሮቹ ሙስሊሞቹ ብዙ የማይገባቸው ነገሮች አሉ። የብርሃንን ጥቅም የሚያውቀው ጨለማ ውስጥ የነበረ ሰው፣ የጤንነትን ጥቅም ውስጥ የሚያውቀው ታሞ የነበረ ሰው። እኔና አንተ ጃቢር ምናምን የሚሰማን ስሜትና እነ ኢብራሂም የሚሰማቸው ስሜት አንድ አይነት አይደለም። ቁስሉን አያውቁትም፣ ህመሙን አያውቁትም። ስለዚህ የታመምክበትን ህመም እኔና አንተ እናውቀዋለን ራሱ እና በተቻለ አቅም በርታ። አላህ በርታ። አላህ ጽናቱን ይወፍቅህ። እኔ ብዙ ሰዓት የለኝም በኋላ ላይ ነው እንጂ አጋጣሚ ብዙ ባወራ ደስ ይለኝ ነበረ። ሁለቱም ተርኒንግ ፖይንቶቹ ቁጭ ብዬ ነበር ሲያዳምጥ የነበረው በቀደም ታቾኝ። ክርስትናን የተወክበት ተርኒንግ ፖይንት፣ እስልምናን የተቀበልክበት ተርኒንግ ፖይንት ሎጂካል ነው፣ ሳይኮሎጂካል ነው፣ ኢፒስቴሞሎጂካል ነው፣ ኦንቶሎጂካል ነው፣ ሜታፊዚካል ነው። በጣም ደስ የሚል ነገር ነው እንትን ያልከው ማለት ነው። አላህ ጽናቱን ይወፍቅህ። እኔ የምነግርህ ነገር ማንኛውም ጥያቄ በሚኖርበት ሰዓት ያንን ጥያቄ ይሄን ይዘና እኔ ጋር ራሱ ሜሴንጀር ላይ ያገኘኝ፣ በሜሴንጀር ማውራት እንችላለን። ኢንሻአላህ ከፈለክ ወይም ማውራት እንችላለን። ቤተሰብ እንሆናለን ራሱ ማለት ነውና ታስታውስ እንደሆነ አላህ በሚያውቀው አላህ ሸሂዴ ነው። ኢምራን ቢኖር ወይም ሌሎቹ ብትኖሩ ትዝ ካላችሁ ጉድ አይዲያን ከታች አምጥቼ የሆነ ሳለ አዳምጨው ምን እንደሆነ አላውቅም። በቃ ጉድ አይዲያን በጥሩ ስነ ምግባር ብንቀርበው የሆነ ነገር በቃ ጥሩ ቤተሰብ ቢሰልም ጥሩ ነው ለራሱ ነው። ባይሰልም ግን ራሱ በቃ ጀስት ጥሩ ቤተሰብ ይሆናል ብዬ ተዚህ እንደሆነ ታች ስታወራ እኔ ግባ ብዬ ታስታውሳለህ? ጉድ አይዲያ ኡስታዝ እና በቃ ይግባና ያወራ ምናምን ከዛ ተሳዳቢ ነው እንትን ነው ምናምን ሲሉኝ በቃ ምን እንደሆነ አላውቅም። በቃ የሆነ እንደ ቤተሰብ ይሁነኝ በቃ ምንም ነገር ይቅርብኝና ያወራኝ እንደፈለገ ገብቶ ራሱ ገስት ላይ ዝም ብሎ ቢቀመጡላል አለ አያታውቀውም ምናምን ተሳዳቢ ነው ምናምን ነገር አይ እላ አሲዛችሁት ነው እንጂ የሆነ ነገር አለው የሆነ ነገር አንብቤ ያለው እኔ ያልኩኝ እንደዛ ስላቸው አይ ምናምን ነገር ሲሉ ገባ ጥያቄ ጠየቀ ተማማረ ምን አለ። በኋላ ላይ ግን የሆነ ያው አላህን ሲሳደብ ሌላ ቦታ ላይ ሲሳደብ ስክሪንሾት አደረጉኝና በቃ ሰውነት የተንቀጠቀጠ እንዴት ተነጋግረን አንሰዳደብም ከዚህ በኋላ ብዬ እንትን አለልን ብዬ በቃ ተነጋግረን በጨዋ ደም እናወራለን ብለን ተነጋግረን ምናምን ብዬ ከዛ አንድ ቀን እናገባ አልኩትና ማስረጃ አምጣ አለኝ። ተሳድባል አልተሳደብክም ነው ጥያቄው ስለው አይ ማስረጃ አምጣ አለኝ። ተሳድባል ወይ ማምጣት ሌላ ጉዳይ ነው ስለው አዎ ማስረጃ አለኝ አለ። ከዛ ማስረጃን አምጣ ስለው ታውቀዋለህ እኮ ምናምን ሲለኝ አወረድኩት ማለት ነው። ከዛ በኋላ ተለያየ። ግን ይሄንን ስሰማ ለዝቹው ነበር ወይ እኔ ከዚህ በላይ ተሳድቤያለሁ። ተወሱ አሁን ምንም አንተን እንትን ለማለት ሳይሆን በቃ ትክክለኛ ጸጸትህን ንስሐን አላህ ይቀበልህ። አላህ አጅር የምታገኝበት ያደርግልህ። የወንጀል ማበሻ አላህ ያርግልህ። አብሽር አላህ ይቀበልህ። ወደኋላ የነበረው አሁን አንተ ማለት እንደተወለደ ሕፃን አላህ ዘንድ የተወለደ ሕፃን ልጅ ምንም ከኃጢአት የለበትም። በኢስላም አስተምሮት ኃጢአት ወደኋላ የነበረው አጠቃላይ ታጥቦላል። አንተ አደራ ምልህ አንድ ነገር ብቻ ነው። ሰላትን ለይል ላይ ስትነሳ፣ ሰላትን ፈጅር ላይ ስትነሳ ዱዓ አድርግልኝ። ለኔ ቃል ገባልኝ። በዚህ ህዝብ ፊት ቃል ገባልኝ። አሁን ዱዓ እንደምታደርግልኝ ራስ ወዳድ ላይ እንዳትሉኝ ሌሎቻችሁ። ጉድ አይዲያ ሚዩትን አንሳና ንገረኝ። እንግዲህ ምን ብዬ እንዴት ቃል እንደምገባለህ አንተ ከኔ ትሻላለህ እኮ። አይ አንተ አላህ ዘንድ ያለህ ደረጃ ስለማውቀው አይ እኔም አረግልሃለሁ። ኢንሻአላህ አረግልሃለሁ። ወላሂ አረግልሃለሁ። ግድ የለህም። አንተ ግን ዱዓ አድርግልኝ። አላህ ጊዜን እንዲባርከው፣ ጤንነቴን ሙሉ ለሙሉ እንዲመልስልኝ፣ ልጆቼን አላህ እንዲጠብቅልኝ ዱዓ አድርግልኝ። አላህ ጽናቱን እንዲወፍቀኝ፣ ስራዎቼን ሁሉ በእኽላስ እንዲቀበለኝ ዱዓ አድርግልኝ። አንተ ግድ የለህም። በሚገባ ቋንቋ አላህ ይገባዋል።
በሚገባ ቋንቋ። እሺ ወይዲ እውነት ስለአንተ እንደው አንድ ነገር ብቻ ልበል። ስለ ኡስታዝ ዋሂድ ሳስበው እዚህ ንጽጽር ላይ ሲመጣ ቪዲዮውን የላኩልኝና እንደ አጋጣሚ ቪዲዮውን አየሁት። ቪዲዮውን አይቼ ቀጥታ አፕሊኬሽን ነበረው እና ቀጥታ ሄጄ ፕሌይ ስቶር ላይ ገባውና አፕሊኬሽኑን ያንተ ነው አይደለ ወይዶ አንድ አፕሊኬሽን አለ የእስልምና ላይ በደንብ ክርስትናውም ላይ የነቢያቶችን ማስተምሮ ስለ ነገረ ክርስቶስ እያንዳንዱ ይሰራበትን ዝርዝር ያስተማርክበት አፕሊኬሽን አለና ቀጥታ እሱ ነው ያየሁትኝ የነበረው። ንጽጽር እያረኩኝ በጣም ቆይቷል። ምንም እርከን አላገኘሁበትም። የገለጽካቸውን እንደውም 81 ላይ ሁላ ብዙ መረጃዎችን የዘረዘርካቸው ድረስ ሄጄ አይቻለሁ። ቀለም ይፈር ያደረካቸውን ሁሉ ምንም አንድ ጠብ የሚል ስህተት አላገኘውም። እንደውም የመሰለኝ መጀመሪያ ላይ በቃ አንተ የክርስቲያን ጠላት ነበር የመሰልከኝ። ባይዘዌ በዚህ ቲክቶክ ላይ 2 ሰዎች በህይወቴ በጣም ማረሳቸው ለሰዎች አሉ። በጣም ትልቅ ማረሳቸው እና ኡስታዝ ዋሂድ እንደውም አልወጣም ብዙም ትምህርቱ እንደውም በደንብ አልወጣም እንጂ ብዙ ክርስቲያኖች የኡስታዝ ዋሂድን ትምህርት በደንብ ቢመለከቱት በጣም ጥሩ ትምህርት ያገኙበታል፣ ብዙ ነገሮችን ያውቁበታል ብዬ ተስፋ አደርጋለሁ። ይቅርታ አድርጉልኝና ኤርሚያስ የሚባል ልጅ አለ፣ ወንጌላዊ የሚባል ኤርሚያስ አንዴ ላይቭ ላይ ስለ ኦርቶዶክስ እያስተማረ ነበር እና አሁን ቅርብ ጊዜ ነው። እሱን አዳምጬ ሙስሊሞች ቤት ገባውና ኡስታዝ ዋሂድ አንድ ሙስሊም ልጅን እያስረዳኸው ነበረ ሊንዳ ቤት እና ሌሊት ላይ በቃ መተኛት አልቻልኩም እና መጽሐፍ ስትሰጠኝ አየው። አይዶኖ ምን መጽሐፍ ስትሰጠኝ እንደሆነ ብቻ አየው እና የተሻለ ሰው አንተ እኔ እውነትን የሚፈልግ ልጅ አለ ኤርሚያስ የሚባል ወንጌላዊ ኤርሚያስ እውነትን ይፈልጋል፣ ግን እውነቱን ያውቀዋል። ወደ እስልምና መምጣት አይፈልግም። ወሂድ ደግሞ በእኔ ሳይድ ደግሞ ወሂድን ስመለከተው እውነቱ ገብቶት ወደ እስልምና መጥቷል። እውነቱን እያስተማረ ነው፣ ግን መታወቅም አይፈልግም፣ ራሱን አክብሮትም አይፈልግም። ዝቅ አድርጎ ትምህርቱን እያስተማረ ነው። ሰዎች ደግሞ የሚከተሉት ይሄ እውቅና የሚፈልገውን ሰው ነው እና እኔ ኡስታዝ ዋሂድ እየመረረኝ ነው የምንሰማው። በጣም ይከብደኛል፣ መስማት አልችልም ትምህርቶቹ እና ምናልባት ወይዶ ታስታውስ ከሆነ አንተ ጋር የተገናኘ ነው ልፈትን ነበር የመጣሁት። አላህ እና ያህዌ አንድ ናቸው የሚል ፈተና ስትመልስልኝ አዎ አንድ ነው የሚል ስትመልስልኝ ልቤ ተሰበረ። ቃል አጣው፣ ጠፋብኝ የምናገረው ነገር። በወቅቱ ግን ሌሎች ሰዎች ደግሞ በሌላ ፖለቲካ ወሰዱት። የተናገርኩትን ንግግር አንተ የተናገርከው ንግግር ለእስራኤላውያኖችም ለክርስቲያኖችም ለሙስሊሞችም አንድ የሆነ ትልቅ መልእክት የመጣው አምላክ እንዲመለክ ነው። ፈጣሪ በነቢያቶች ለሁሉ ሲያስተላልፍ የነበረው መልእክት እርሱን ብቻ ማምለክን ነው። ይሄ መልእክት ሲታይ ቀላል ይመስላልና ይህንን መልእክት ወሂድ በደንብ ገብቶት እንግዲህ ለፍጥረታቶች እያደረሰ ነበረና እኔ ግን አልገባኝም። መስማት ሁሉ በቃ አልችልም ነበርና በዛ ላይ ስድቡም አለ፣ ማጠፋውም ጥፋቶች ነበሩና ወሂድ ይቅርታ ጠይቃለኝ የሆነ ታይም ላይ ገብቼ እና አስታውሳለሁ። አዎ እንደውም ይሄ ልጅ ብንሰማው ኖሮ ጥሩ ነገር አለው ብለህ ነበረ ወይዶ ካስታወስክ። አዎ እኔም ማስታወሻለሁ። ባይዘው ይሄ ልጅ ጥሩ የመረዳት አቅም ያል ብለህ ነበርና ልቤ ባይዘው ከተሰበረ ቆይቷል። አሁን እንዳጋጣሚ የገባችውም ቃል እሷ እስልምና እንደውም ተቀብላ ነበርና ካልክያቱላ ነበረ። እስልምና እንደዚህ ነው ብዬ ነብዩ መሐመድን አይሻን ነብዩ መሐመድ መገለጽ ሲመጣለት ምናምን ብዙ ሐዲሳቶች ሁሉ እየመጣው እስልምና ገዳይ ነው ምን የሚለውን ሁሉ ሰጥቻት አሁን ቃልን ከእስልምና ሰጥቻት ነበር አስታውሳለሁ። ቃልም አለች ታቀኛለች እና ምንድነው
ይህንን ሁሉ ያደረግኩት ነገር ግን ስህተት እንደሆነ ውስጤ ያውቀዋል። ውስጤ በደንብ ያውቀዋል። እስልምና ላይ ምንም አይነት ስህተት እንደማይገኝበት ልቤ ይናገራል። እና ይሄንን ሁሉን ጊዜ አሳለፍኩኝና ወይዶ አምላክን ለማምለክ መለኮታዊውን አምላክ ለማምለክ ያለምንም ውዝግብ አብ ወልድ መንፈስ ቅዱስ ብዬ ሳልወዛገብ መለኮታዊውን አምላክ ለማምለክ ወደ እስልምና መጣው። ሙስሊም ወንድሞችና እህቶችን አገኘው። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት። አሁንም ለሚሰሙ ሰዎች ለሁሉም ክርስቲያኖች እንዲገባቸው ኢየሱስን እኔ አልካድኩትም። መሲሁነቱን አምናለሁ። ለእስራኤል የተላከ ንጉሥ እንደነበረም አምናለሁ። ነገር ግን እስራኤላውያኖች አልተቀበሉትም። እኛ ደግሞ በተሳሳተ መንገድ ተመለከትነው፣ አምላክ አደረግነው። ስለዚህ እስልምና ደግሞ መሲህነቱን ተቀበለ፣ ነብይነቱን ተቀበለ፣ ሁሉንም እስልምና አስተካከለው። ስለዚህ እስልምናን ማመንና መቀበል አለብኝ። የእስራኤሉን አምላክ ሳላቀው አምኜ ነበርኩ። የእስልምናውን የመጣውን ጥሪ አላህን ቃል አላህን አምላክ አድርጌ የማልቀበለው ለምንድን ነው? ስለዚህ ወደ እስልምና መጣሁ እላለሁ። ወይዶ የኔን እንግዲህ አላህን ተሳድቤ ያስቀየምኩት ነገር ነበረ። ይቅርታ ጠይቅ። እውነቴን ነው የምልህ። ወድቄ ተንበርክኬ ይቅርታ ጠይቃለሁ ለሁሉ ሙስሊሞች። ምክንያቱም ይቅርታም አልጠየቅኩኝም እንዳጋጣሚ ሆኖ እውነት ነው የምልህ። ወይዶ አላህንና ነቢዩ መሐመድን በማይገባ መንገድ እያንቋሸሽኩኝ ነቢያቶችን እንግዲህ የነቢያቶች ክብር አለ። ይህንን ሁሉ እያንቋሸሽኩ ለተናገርኩት ነገር አላህንም ነቢዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ። የሙስሊሙን ልብ አሳዝኜ ነበር። ሙስሊም እህት ወንድሞቼ ሁላችሁንም በአላህ አፉ በሉኝ። ወይዶም እንግዲህ አፉ በለኝ። ልብህ አዝኖብኝ ነበረ አውቃለሁ። እንግዲህ አብሽር ይቅርታ ብያለሁ። እንግዲህ አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም። ማንንና ነው የሞራል ንጽህና የለንም። እኛ ከአንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ውጪ አንድ አይነት አልነበረም። ገብቷል። ውስጤ እስልምናን ይፈልጋል፣ ውጪ በቃ እየተጋጨብኝ ምን ነው በቃ ቁርአንን ባላወቁት ነበር ያልኩት የነበረው ምንድነው ማለት ሚቀርብኝ እስክል ድረስ ኡስታዝ ወጣ እንዴ ወንድማማችነት እኔ አይቻላቅም። እኔ ጉድ አይዲያን የማውቀው በቲክቶክ ላይ ነው። እንደሱ የወደድኩት ሰው የለኝም። ወላሂ ነው የምላችሁ።